አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 12 በዝች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዝችም ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከኤሳው ፈርቶ ሳለ አዳነው። ዮርዳኖስንም አሻግሮት ወደ እናቱ ወንድሙ ወደ ላባ ሄደ። እርሱም ሁለቱን ልጆቹን ልያንና ራሔልን አጋባው። ከዚህም በኋላ ከብዙ ገንዘቡና ከልጆቹ ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ አገሩ መለሰው። ወንድሙ ኤሳውን በፍቅር በሰላም ተቀበለው። ስለዚህ የሊቀ መላእክት ሚካኤል የበዓሉ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። ሰላም እለከ ሚካኤል አህዱ ምነ ሊቃናት ልዑላን ለእግዚአብሔር ጸማዱ አመ ተፈኖ ከትኩን ረድኤተ ቴዎድሮስ ጊዜ መራዱ ከመቆጽል እምነፋስ ሰባቁዝ ርይዱ ሶበ መጥባይተ ከነጸሩ በእዱ። በዝችም ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናድሎስ በሰማዕትነት አረፈ። ይህም ታላቅ ተጋዳይ ከአንጾኪያ አገር ሰዎች ከመንግሥት ወገን ነው። የአባቱ ስም ሲድራኮስ ይባላል። ለንጉሥም የጭፍራ አለቃ ነው። የእናቱም ስም በጥሪቃ ይባላል። ትርጓሜውም እመቤት ማለት ነው። ንጉሥ ኑማሪዎስ በጦርነት ውስጥ በሞተ ጊዜ ልጁ ዮስጦስ በጦርነት ውስጥ ነበር። መንግሥትም ያለ ንጉሥ ነበረች። የቴዎድሮስ አባት ሲድራኮስና ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግሥቱን አስተዳደር ይመሩ ነበር። እርሱም ዲዮቅልጥያኖስ አስቀድሞ ከላይኛው ግብፅ የሆነ የዮስጦስ እህት የንጉሥ ኑማሪዎስ ልጅ ሚስት ሆነችውና አነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱ ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ ጠላቶቹን ድል አድርጎ ያሳድዳቸዋል። የፋርስ ሰዎች ቴዎድሮስ ወደ እናንተ መጣ ሲሏቸው ልባቸው ይሰበራል፣ ይገዙለታልም። ከእነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉ አሉ። ለዲዮቅልጥያኖስ ክህደት ምክንያት የሆነ የቁዝ ንጉሥ ልጅ ኒጎሚዶስን 2 ጊዜ ማረከው እርሱ ነው። ከአባ አጋጊዮስ ዘንድ ባኖረው ጊዜ አጋጊዮስ በኒጎሚዶስ ክብደት ልክ ወርቅ አስመዝኖ ከቁዝ ንጉሥ ተቀብሎ ወደ አባቱ መልሶታልና። የከበረ ቴዎድሮስ በናድሎስም በጦርነት ቦታ ቡናቢስ በሚባል ወንዝ አጠገብ ሳለ ስሙ ለውንዲዮስ የሚባል ወዳጁም ሳለ ከዚህም በኋላ በአንዲት ሌሊት ራእይን አየ። ከምድር እስከ ሰማይ የሚደርስ መሰላል አለ። በላዩም በታላቅ ዙፋን ጌታችን ተቀምጧል። በዙሪያውም ብዙ አእላፋት መላእክት ያመሰግናሉ። ከበታቹም ታላቅ ከይሲ ነበረ። በዙፋኑ ላይ የተቀመጠው ቴዎድሮስ በናድሎስ ወይ ለእኔ ልጄ ልትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ክርስቶስ ነኝ። ለአንተም ስለ ስሜ ደምህ ይፈስ ዘንድ አለህ አለው። በዚያንም ጊዜ ከቆሙት አንዱ ወሰደውና በእሳት ባሕር 3 ጊዜ አጠመቀ። ሁለመናውም በመንበሩ ዙሪያ እንደ ቆሙት ሆነ። ቴዎድሮስ በናድሎስም ጌታችንን ከወዳጄ ከለውንዲዮስ መለየት አልሻም አለው። ጌታም እንዲህ ብሎ መለሰለት፣ እርሱ ብቻ አይደለም ለቁዝ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ። ከዚህም በኋላ ቴዎድሮስ በናድሊዮስ አየ። እነዚያ መላእክትም ለውንዲዮስንና ኒቆሮስን አጠመቋቸው። ከእሳት ባሕርም ውስጥ አጠመቋቸውና እነርሱን ለቴዎድሮስ በናድሎስ ሰጡት። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለለውንዲዮስ ነገረው። ፈጽሞ ደስ ብሏቸው እርስ በርሳቸው ተሳሳሙ። ከዚህም በኋላ የቁዝ የሰራዊት አለቃ ኒቆሮስ ወዳለበት የእግዚአብሔር ኃይል ተሸከመቻቸው። እርሱም በደስታ ተቀብሎ አስቀድሞ እንደሚያውቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁት። ኒቆሮስም ቴዎድሮስ በናድሊዮስን እኔንና ወንድሜ ለውንዲዮስን ለአንተ በእጅህ እንደሰጡን ወንድሜ ሆይ እወቅ አለው። ከዚህም በኋላ በዚያን ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስለ ስሙ ደማቸውን ሊያፈሱ ተስማሙ። ከንጉሠ ቁዝ እንዴት እርቅ እንዳደረገ ሊጠይቀው ያን ጊዜ ንጉሥ ወደ ቴዎድሮስ በናድሊዮስ ላከ። ዲዮቅልጥያኖስ ጌታችን ኢየሱስ ክርስቶስን ክዶ ጣዖታትን ባመለከ ጊዜ ስለዚህ የቁዝ ሰዎች እጅግ ደስ ብሏቸዋልና የከበረ ቴዎድሮስ በናድሊዮስም ሰራዊቱን ነፍሱን ከሰይፍ ሊያድን የሚወድ ወደ ፈለገው ይሂድ። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም ግን መጋደል የሚሻ ከእኛ ጋር ይኑር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛ ከአንተ ጋር እንሞታለን፣ አምላክም አምላካችን ነው ብለው ጮኹ። የተመሰገነ ቴዎድሮስም ዳግመኛ ነገራችሁ እውነት ከሆነ ሁላችሁም ወደዚህ ወንዝ ወርዳችሁ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያንም ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸውም ተጠመቁ። ከውሃውም ሲወጡ ከሰማይ እንዲህ የሚል ቃል ሰሙ። መሰክሮች በርቱ፣ ጽኑ፣ አሸናፊዎችም ሁኑ። እኔ ከእናንተ ጋር እኖራለሁና
የከበረ ቴዎድሮስ በናድሊዮስም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን ከከተማ ውጭ ትቶ ከሁለቱ ወዳጆቹ ከለውንዲዮስ እና ከኒቆሮስ ጋር ገባ። ንጉሥም በክብር ተቀብሎ ስለ ጦርነት ወሬ ስለ ሰራዊቱም ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚህም በኋላ ለአጵሎን ስለ መስገድ አወሳ። የከበረ ቴዎድሮስ በናድሊዮስም ንጉሡን ገሰጸው፣ ዘለፈውም። እንዲሁም ወዳጆቹ ለውንዲዮስና ኒቆሮስ ንጉሡን ረገሙት። እርሱም ተቆጣ። ለውንዲዮስንና ኒቆሮስን ወደ ሚዶን አገር ወስደው በዚያ ያሰቃዩአቸው ዘንድ አዘዘ። ኒቆሮስም የፋርስ አገር የሰራዊት አለቃ መኮንን ስለነበረ ከፋርስ ሰዎች የተነሳ ዲዮቅልጥያኖስ ፈርቷልና። በዚያም ለውንዲዮስንና ኒቆሮስን ባሰቃዩአቸው ጊዜ በዚች ቀን ጥር 12 የሰማዕትነት አክሊልን ተቀበሉ። የከበረ ቴዎድሮስ በናድሊዮስን ግን ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153 በሆኑ በረጃጅም የብረት ችንካሮች እንዲቸነክሩ ታዘዘ። እግዚአብሔርም መልአኩን ሚካኤልን ወደ እርሱ ልኮ በመከራው ሁሉ አጸናው። በዚያንም ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና የመረጥኩህ ቴዎድሮስ ሆይ ሰላም ይሁንልህ። ይህን ሁሉ መከራ ስለ ስሜ ታግሳልና ብፁዕ ነህ። ይህን ከሃዲ ንጉሥ ታሳፍረው ዘንድ እሊህን ብረቶች ከሥጋ ውስጥ አውጥቼ እንዳድንህ ትሻለህን? አለው። ቴዎድሮስ በናድሊዮስም ጌታችንን እንግዲህስ ስለከበረ ስምህ መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጄ ቴዎድሮስ በናድሊዮስ ሆይ እነሆ 3 አክሊላትን አዘጋጅቼልሃለሁ። አንደኛው ስለ ድንግልና፣ ሁለተኛው የዚህን ዓለም ክብር ትተህ መከራ ስለመቀበል፣ ሶስተኛው ስለ ስሜ ደምን ስላፈሰስክ ነው አለው። እኔም ቃል ኪዳንን ሰጠው። ስምን ለሚጠራና መታሰቢያን ለሚያደርግ በሁሉ ቦታ ከመከራ ሁሉ አድነው ዘንድ ለድሆችም ምጽዋት የሰጠውን ስላንተ በቤተ ክርስቲያን መባ ያገባውን የገድልንም መጽሐፍ የጻፈውንና ያጻፈውን ቤተ ክርስቲያንንም የሰራውን ሁሉንም ኃጢአቱን ይቅር ብዬ መንግሥተ ሰማያትን አወርሰዋለሁ። ጌታችንም ይህን ቃል ኪዳን ከሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም ሦስቱን አክሊሎች ሲሰጡ 3 መላእክት አየ። በዚያንም ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠ። ቴዎድሮስ በናድሊዮስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖታት ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖታቱን ካህናት ላከ። ሁለተኛም ንጉሡን የሚወድ ለአማልክት ይስገድ እያለ የሚዞር አዋጅ ነጋሪ አዘዘ። የቴዎድሮስ በናድሊዮስ ሰራዊትም የነገሥታት ንጉሥ የጌቶች ጌታ ከሆነ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉም ጮኹ። ንጉሡም ሰምቶ ራሶቻቸውን በሰይፍ ቆርጧቸው ዘንድ አዘዘ። ቁጥራቸውም 250 እልፍ ሆነ። በሰማዕታት ራሶች ላይ አክሊልን የሚያኖሩ ብርሃናውያን መላእክት አየሩን መሉት። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እለከ ቴዎድሮስ አጽቅ ዘብሔረ ምስራቅ በመንግሥተ ክርስቶስ ትተአጸፍ አልባሰ መብረቅ ዘይተከድነ ቅንዋት አምሳለ ቆጽል ጽፉቅ እሙስተ ሥጋከ ያሎ ሩቅ ሰላም ለክሙ አይላፈ ቴዎድሮስ አይና ኩሌቱ ምዕት እልፍ ወአምሳ እልፍ ዘበሁልቁ ኦ ስርግዋን በጽጌ ሃይማኖት ሰንሰሪው አምስጡኒ እምነጻማ አመትከውን ኩርያቁ ከመማይገት ያመስት ምዳቁ ሰላም ለለውንዲዮስ ወለቢጹ ኒቆሮስ መኮንነ ፋርስ ምስለ ቴዎድሮስ ሰማዕት ወልደ ሲድራኮስ ዘአጥመቆሙ በእሳት ወበመንፈስ ቅዱስ ወሃቤ ሕይወት ኢየሱስ ክርስቶስ። በዝችም ቀን የቅዱሳን የሰማዕታቱ የዮልዮስና የመነኩሴው የዳንኤል መታሰቢያቸው ነው። የይስሐቅም ልጅ የያዕቆብ የልደቱ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን። በዝችም ቀን የክብር ባለቤት ጌታችንና ፈጣሪያችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና በሰርግ ቤት የሠራው የታምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሠሩ። ቅዱስ ወንጌል እንደተናገረ ይህች የታምራቱ መጀመሪያ ናት። ውሃውን ለውጦ መዓዛው የሚጣፍጥ ጣፋጭ ወይን አድርጎታልና በዚህም አሳዳሪው ምስክር ሆነ። ሙሽራውን በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩም በኋላ ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደኋላ አቆይተህ አጠጣህ አለው። ጌትነቱንም ገለጠ። ደቀ መዛሙርቱም አመኑበት። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ መንፈስ ቅዱስም ጋር ምስጋና ይሁን ለዘላለሙ አሜን። አምላከ ቅዱሳን ወይነ ቃና ፍቅሩን ያሳድርብን። ከድንግል እናቱ ምልጃና ከቅዱሳኑ በረከት አይለየን። ሰላም ለውረትከ ውስተ ቤተ ከብካብ በፍቅር ከመታዊን ማየ እግዚአብሔር ዝንቱ ኃይልከ ዘበሃቤነ መንክር ለከሰ አልቦ ዘይሳነከ ግብር
እስመ ገባሪሆሙ አንተ ለሰማይ ወምድር ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆም ንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስቡር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት እላይረፍቅሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለ ንስሐ ኪያነ እይንሣ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።